በአሸባሪው የትግራይ ወራሪና የሸኔ ቡድኖች ተፈናቅለው ለራብ የተዳረጉ ወገኖችን ህይወት በመታደግ ሰብአዊነትን መግለጽ ያስፈልጋል ሲል የአማራ ህዝብ ሽምግልና ስርዓት ማህበር ጠየቀ። ማህበሩ ሊጠናቀቅ አንድ ወር በቀረው የአብይ ጾምና በቅርቡ በሚጀመረው የረመዳን ጾም ወቅት የሚተገበር ለተፈናቀሉ ወገኖች የሚውል የድጋፍ ማሰባሰቢያ መርሃ ግብር እያዘጋጀ መሆኑን ገልጿል። አዲስ ዳዊት ተጨማሪ አለው። በአማራ ክልል የባንዳ ወርስ ባላቸው በአሸባሪዎቹ የትግራይና የሸኔ ቡድኖች እየተፈናቀሉ ቀያቸውን ጥለው ወደ መጠለያ ጣቢያዎች የሚመጡ ወገኖች ቁጥር ከጊዜ ወደ ጊዜ እየጨመረና የሚገጥማቸው ችግርም ከለተለት እየከፋ ነው። የሰው ልብሱ ሰው ነው የሚል ብሂል ላለውና አማኝ ህዝብ ባለባት ሀገር የነዚህን ወገኖች ህይወት ለመታደግ ድጋፍ ማድረግ ሰብአዊ ኃላፊነት ነው። የአማራ ህዝብ የሽምግልና ስርዓት ማህበር ፕሬዝዳንት የሆኑት ሊቀ ህሩያን በላይ መኮንንና ዋና ስራ አስፈጻሚ የሆኑት ሼህ ከድር ያሲን ከዚህ አንፃር መልእክት አላቸው። እምነቶች በዚህ ሁሉ ይስማማሉ። የተራበን ማብላት፣ የተጠማን ማጠጣት የእምነቱ መገለጫ ነው። በስራ የማይገለጥ እምነት ነፍስ የሌለው ስጋ ማለት ነው። ከሸሪዓችን አኳያ ከመቶ ብር 250 የንጹህ ደሃ የምስኪኖች ይባላል በእኛ ይነሱ ሀብት ነው ማለት ይቻላል። ይሄንን ባለው ሀብት የግድ መስጠት ይጠበቅበታል። ይሄን ሲል መጀመሪያ ለቤተሰቡ ይላል። ከቤተሰቡ በኋላ ግን በቅድሚያ እንዲህ አሁን በአገራችን ላይ ተቸግረው ላሉ እስላም ክርስቲያን ሳንል እንዲሰጥ የግድ መጽሐፋችን የሚያዛል። ትላንት የሞቀ ቤት የነበራቸውና እንግዳ ይቀበሉ የነበሩ እነዚህ ወገኖች ዛሬ የሰው እጅ የመጠበቅ ክፉ ጦስ ገጥሟቸዋል የሚሉት የአማራ ህዝብ የሽምግልና ስርዓት ማህበር የሥራ ኃላፊዎች እየደረሰባቸው ያለውን ችግር የሚመጥን ድጋፍ ማድረግ የበጎነት ልክን ማሳያ ነው ብለዋል። ጦርነትም ረሃብም ነው በህዝባችን ላይ ሁለቱም እየተፈራረቀበት ነው ያለን። እባካችሁ ለወገኖቻችን እንረስላቸው። በተለይ በዋግምራ የምናየው ነገር የሚያስተኛ አይደለምና ለወገኖቻችን እንድረስላቸው ለማለት ነው የፈለግነው። በየስፍራው ለወደቁት ለተፈናቀሉት እንደኛ ቤት የነበራቸው መብላት መጠጣት የሚችሉ የነበሩ አሁን ግን በሰው እጅ የተላለፉ ናቸው ማለት ይቻላል። ይሄንን ያህል አስበን ለወገኖቻችን እንድንደርስላቸው ትልቅ መልእክት ማስተላለፍ እንፈልጋለን። የአማራ ህዝብ የሽምግልና ስርዓት ማህበር በሽብር ቡድኖቹ ተፈናቅለው ችግር ላይ የወደቁ ወገኖችን ለመታደግ የበኩሉን ሚና ለመወጣት እየተንቀሳቀሰ ነው ያሉት የማህበሩ የሥራ ኃላፊዎች በተለይ አንድ ወር በቀረው የአብይ ጾምና በቅርቡ በሚጀምረው የረመዳን ወር የሚተገበር የጾም ቁርሳችን ለተራቡ ወገኖቻችን የሚል የድጋፍ ማሰባሰቢያ መርሃ ግብር እያዘጋጁ መሆኑን ገልጸዋል። ዝቅተኛው 15 ብር ቢሆን አማካዩ ደግሞ 25 ብር ቢሆን እያንዳንዱ አማኝ ከዛሬ ቀን ጀምሮ የቁርስ ሂሳቡን በየቤቱ ቢቆጥብ ቢሰበስብና ቢያስቀምጥ ነገ ማህበራችን ከሚመለከታቸው የክልላችን መንግስት አካላትም ከሌሎችም ጋር ተመካክሮ ህጋዊ የሆነ የገንዘብ አሰባሰብ እና የባንክ ሂሳብ ቁጥር እንዲዘጋጅ እናደርጋለን እና በዋናነት ለወገናችን እንድረስ ነው። ካሁኑ ቅድመ ዝግጅት አድርገን ረመዳን ከገባ አንስቶ ያው በተዘጋጀልን መሰረት ወይም ወደፊት ሊከፈተው በሚችለው አካውንት ለወገን ድራሽ ወገን ነውና ምን እንችለውን ያህል ኢንሻአላህ እንድናበረክት በሽምግልና ማህበሩ ስም ጠይቃለሁ።